ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን አረፈዳችሁ ነው። የሰዓቱን ስፖርት ዜና እናቀርብላችኋለን። አርሰናል እንግዲህ ገብርኤል ጄሱስ ወደ ናፖሊ መሄዱ እየተነገረ ይገኛል። ቁርጥ ሆኗል። ማርቲኔልም እንዲሁ በሽያጭ መቅረቡ ተነግሯል፣ እየተዘገበ ነው። በአሁኑ ሰዓት እንግዲህ ገብርኤል ጄሱስ ወደ ናፖሊ ሊዘዋወር ነው። ኦልሞስት ጨርሷል ማለት ነው። እንግዲህ ክርስቲያን ሮሜሮ ሉካኮ እንግዲህ ወደ ፊነርባቼ ወደ ቱርኩ ክለብ ለመሄድ ነገሮች ያለቁ ይመስላሉ። እሱ ከናፖሊ የሚለቅ ከሆነ ደግሞ የገብርኤል ጄሱስ ወደዛ መቀላቀሉ እርግጥ ሆኗል ማለት ነው። ስለዚህ ገብርኤል ጄሱስ ወደ ናፖሊ አቅንቷል ማለት ነው። እንግዲህ አርሰናል እንግዲህ እንደነገርናችሁ ከአሁን በፊትም እንደተዘገበው ለዚህ ተጫዋች እንግዲህ እስከ 20 ሚሊዮን የሽያጭ ገንዘብ ለጥፎበታል ማለት ነው። ገብርኤል ጄሱስ እስከ 20 ሚሊዮን ብር እንግዲህ ወደ ናፖሊ ሮሜሮ ሉካኮን ተክቶ ይጓዛል ማለት ነው። እንግዲህ ጁሊያን አልቫሬስ በጣም ትናንትና ስብሰባ ያደርጋል ከስታፍ አባላቱ ጋር ከአሰልጣኙ ጋር ተብሎ ሲነገር ነበር። ነገር ግን አሰልጣኙም አላናገረውም፣ ስልክም ሊያነሳለት አልቻለም። እሱ ግን ክለቡን መልቀቅ በጣም ይፈልጋል። በጣም አጨቃጫቂና አወዛጋቢ የነበረ ዝውውር ነበር። አሁንም አልተፈታም ማለት ነው። እንግዲህ ጁሊያን አልቫሬስ ሪያል ማድሪድን ወይም ደግሞ ባርሴሎናን መቀላቀል ቢፈልግም አትሌቲኮ ማድሪድን ለእነዚህ ክለቦች መሸጥ ፈጽሞ በእነዚህ ክለቦች ውስጥ ሄዶ ውጤታማ ሲሆን ማየት አይፈልግም። ደርቢነቱ የከፋ ስለሆነ ማለት ነው። አርሰናል አሁንም እንግዲህ ያልተሟጠጠ ተስፋ አለው። ይህንን ተጫዋች አሁንም የማዟዟር ፍላጎቱ እንግዲህ አርሰናል ሙሉ በሙሉ አልተሟጠጠም ማለት ነው። እንግዲህ እንደነገርናችሁ ሳሊባን ለመተካት አሁኑ ክርስቲያኖ ሮሜሮን ከቶትናም በማዘዋወር ጥረት እያደረጉ ነበር አርሰናሎች። ይህ ዝውውር እንግዲህ ሙሉ በሙሉ ያከተመለት ሆኗል። ምክንያቱም ቶትናሞችም ልክ እንደ አትሌቲኮ ማድሪድ ፈጽሞ ለአርሰናል ተጫዋቾችን መሸጥ አይፈልጉም። በጣም የሚያስጠላ ደርቢነት በአርሰናል እና በቶትናም መካከል እጅግ የከፋ ተቀናቃኝነት ነው ያለው። ስለዚህ አርሰናል ሳሊባን ለመተካት ቢጥርም በክርስቲያኖ ሮሜሮ ያደረገው ጥረት ግን በመጨረሻም ከሽፎበታል ማለት ነው። ምክንያቱም ቶትንሃም ይህንን ተጫዋች ለአርሰናል መሸጥ ፈጽሞ አልፈለገም። ከፍተኛ ተቃውሞም ክርስቲያኖ ሮሜሮ አስተናግዷል። ምክንያቱም ወደ አርሰናል ለመምጣት ይፈልግ ነበር። ተጫዋቹ ከፍተኛ ተቃውሞን በማስተናገዱ እንግዲህ አርሰናል ለመቀላቀል አልቻለም ማለት ነው። በፈጽሞ ለደርቢያቸው ሰሜን ለንደን መሸጥ አልፈለጉም። በዚህ ምክንያት አርሰናል አሁን የክርስቲያን ሮሜሮ የማግኘት እድሉ ሙሉ በሙሉ እየተሟጠጠ ሆኗል። እንግዲህ ይህ ተጫዋች ከአሁን በፊትም በተደጋጋሚ ሲዘግብላቸው ነበር። ክርስቲያኖ ሮሜሮ እንግዲህ ወደ ኢንተር ሚላን ወይም አትሌቲኮ ማድሪድ የማዘዋወር ሂደት ሰፊ ነው። እነዚህ በተለይ አትሌቲኮ ማድሪድን ይቀላቀላል ተብሎ ዘገባዎች እየወጡ ይገኛሉ። ስለዚህ አርሰናል ሙሉ በሙሉ ተስፋው ተሟጧል ማለት ነው። እንግዲህ ኒኮሎ ያምስን ለማስፈረም ጥረት እያደረገ ነው አርሰናል። እንግዲህ ይህንን በቀጣይ የምናየው ይሆናል ማለት ነው። ብሩኖ ጉማሬሽም አርሰናል እንደተቀላቀለ እንግዲህ በተከታታይ ነግረናችኋል። ያለቀ ጉዳይ ነው። የጁሊያን አልቫሬስ በጣም እንግዲህ ወደ ባርሳ መሄድ እንደተጠበቀ ነው። ነገር ግን የአትሌቲኮ ማድሪድ ስታፍ አባላት ሊለቁት አልወደዱም። ኤድሪክ ሪያል ማድሪድ መቀላቀሉን በይፋ አሳውቋል ማለት ነው። የ9 ቁጥር ማሊያንም እንደሚለብስ በድረ ገጹ ላይ አስፍሯል። ጁድ ቤሊንግሃም ከዓለም ዋንጫው እረፍት በኋላ ሪያል ማድሪድን የልምምድ ስታፉን ተቀላቅሏል ማለት ነው። በጆዜ ሞሪኖ ስር ሆኜ በጣም ደስተኛ ነኝ። እጅግ ብቃት ያላቸው አሰልጣኝ ናቸው። ብዙ ዋንጫዎችንም እንደምናሸንፍ አልጠራጠርም። ያለንን ሁሉ ለማድሪድ እንሰጣለን ሲል ጁድ ቤሊንግሃም ሀሳቡን ያለውን ጥንካሬና ፍላጎት ተነሳሽነት ገልጿል ማለት ነው። ከሪያል ማድሪድ እንደሚታወቀው ትላልቅ ተጫዋቾች እንግዲህ ዳኒ ካርቫል እና ጄልሴሎ የመሳሰሉ በጣም ብቃት ያላቸው ተጫዋቾች ለቀዋል። በቀጣይ እንግዲህ የእነዚህን ቦታዎች ብዙም ድንቅ ተጫዋቾችንም ወደ ክለቡ አምጥቷል። በእርግጥ ሪያል ማድሪድ በዚህ ሳምንት እንግዲህ አንድ ትልቅ ጨዋታ እንጠቁማችኋለን። ስለዚህ ውድ አድማጭ ተመልካቾቻችን ላይክ፣ ሼር፣ ሰብስክራይብ አድርጉ። ይህ
ጨዋታ እንግዲህ ነገ 4 ሰዓት ከምሽቱ 4 ሰዓት በኢትዮጵያን አቆጣጠር ከምሽቱ 4 ሰዓት የሚካሄድ ትልቅ ጨዋታ ነው። በአውሮፓው የቻምፒየንስ ሊግ ባለቤት በአውሮፓው ሻምፒዮና እና በእንግሊዙ ተወካይ በአስቶን ቪላ እና በፒኤስጂ መካከል የሚደረገውን ጨዋታ ነገ 4 ሰዓት እንግዲህ ይህ የአውሮፓ ሱፐር ካፕ የፍጻሜ ጨዋታ ሱፐር ካፕ የፍጻሜ ጨዋታ ነገ ምሽት 4 ሰዓት በአስቶን ቪላ እና በፒኤስጂ መካከል ይደረጋል። እኛ ይህን ጨዋታ ከወዲሁ እንጋብዛችኋለን። እናንተም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጨዋታውን ተጋበዙ እንላለን። ይህን ጨዋታ ሶማሊያዊ ዳኛ ኡማር አርታን ይመሩታል። ይህን ጨዋታ እንግዲህ በጣም አስደናቂ ጨዋታ እንደሚሆን አንጠራጠርም ማለት ነው። ሮሜሎ ሉካኩ እንግዲህ እንደነገርናችሁ ከናፖሊ ሊለያይ ነው። ወደ ፊነርባቼ ቱርኩ ክለብ ይቀላቀላል ተብሎ እየተነገረ ይገኛል። እንግዲህ ብዙ ሀሳቦችን አነሳንላችሁ። እንደነገርናችሁ እንግዲህ ክርስቲያን ሮሜሮ ቶትንሃምን መልቀቁ ያው ቁርጥ ሆኗል። ይህ ተጫዋች ከበድ ያለ ተቃውሞ እያስተናገደ በነበረበት ሰዓት ነው እንግዲህ አርሰናልን ለመቀላቀል ቢፈልግም ነገር ግን አሁን ወደ ስፔን ወደ አትሌቲኮ ማድሪድ የመቀላቀሉ ጉዳይ እርግጠኛ እየሆነ መጥቷል። እሱ እንግዲህ ገብርኤል ጀሱስን ወደ ናፖሊ ለማቅናት ዝግጁ እንደሆነ ገለጽንላችሁ። ሉካኩን በመተካት ሉካኩ ወደ ቱርክ ሊያቀና ነው። ስለዚህ ገብርኤል ጀሱስ የእሱን ቦታ ተክቶ ወደ ናፖሊ ያቀናል ማለት ነው። ሮድሪ እንግዲህ ይሄ ተጫዋች ምንም አወዛጋቢ ምንም ሊቋጭ የማይችል ዝውውር ነው። አወዛጋቢ ዝውውር ሆኗል። እንግዲህ ሪያል ማድሪድን በጣም መቀላቀል እንደሚፈልግ ትልቅ ፍላጎት እንዳለው ሲገልጽ ነበር የሰነበተው ሮድሪ። ነገር ግን አሁን ሪያል ማድሪድ ደግሞ በልጁ ብቃት ያን ያክል ደስተኞች አይደሉም። በተለጠፈለትም ዋጋ እንዲሁ ቅሬታ አለባቸው እየተባለ ነው። ወዴት ሊሄድ ይችላል? እንግዲህ መጨረሻው መዳረሻው የዚህ ተጫዋች አሁንም አወዛጋቢነቱ እንደቀጠለ ይገኛል። ሮድሪ የሚለቅ ከሆነ እንግዲህ ማካሊስተርን ወደ ማንቸስተር ሲቲ ለማምጣት ሲቲዝንስ ጥረት እያደረጉ ይገኛሉ። እንግዲህ በቀጣይ የምናየው ጉዳይ ነው የሚሆነው። የዩናይትድ አንድሬ ሳንቶስን ለማዘዋወር ከፍተኛ ፍላጎት አሳድረዋል። ጥረት እያደረጉም ይገኛሉ። ኮቢ ማይኖ በቡድኑ እንግዲህ እንደነገርናችሁ ከነዚህ የዓለም ዋንጫ ጨዋታው በኋላ እንግዲህ ብዙዎቹ በረፍት ላይ ነው የሚገኙት። ኮቢ ማይኖም እንግዲህ ቡድኑን በልምምድ ሜዳ ተቀላቅሏል ማለት ነው። ስፔናዊው የመስመር ተጫዋች ሳሊናስ ወደ ማንቸስተር ዩናይትድ የመምጣት ከፍተኛ ፍላጎት አለኝ ሲል ሀሳቡን ገልጿል። ስለዚህ ማንቸስተር ዩናይትድ ይህን ተጫዋች የማስፈረም ትልቅ እድል አለው ማለት ነው። ማቲያስ ዴሊት የሚገርም ነው። በተከታታይ በጉዳት ምክንያት የሚጠበቅበትን አገልግሎት ለማንቸስተር ዩናይትድ አልሰጠም እስካሁን ድረስ። ይህ ኒዘርላንዳዊ ተከላካይ ማቲያስ ዴሊት እንግዲህ በአሁኑ ሰዓት ግን ከጉዳቱ በማገገም በማንቸስተር ልምምድ ሜዳ ላይ እየታየ ይገኛል። የሚደንቅና የሚገርም ነው። በብዛት እንግዲህ በጉዳት ምክንያት ቡድኑን አገልግሎት አልሰጠም ማለት ነው። አድማጭ ተመልካቾቻችን እኒህና ሌሎችንም ዘገባዎች ያቀረብንላችሁ። በቀጣይም እንግዲህ ይህን የአውሮፓ የሁለቱ የአስቶን ቪላ እና የፒኤስጂን ጨዋታ እንግዲህ እያየን እንዘግብላችኋለን። እናንተ ግን እስከዛው ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራማችን ተደራሽነት እንዲኖረው ከፍ እንዲል አድርጉ። በሌላ ዜና እስከምንገናኝ ሰላም ጤና ይስጥልን። ቸር ሰንብቱልን።